አሰለፈች ወይም ወሮ ያው በህይወት እንደምትኖር ይሰማኛል እንደምንገናኝ በልሻል ብትመጣ ብታገኛት ምንድነው የምትነግራት መጀመሪያ እንጃ መሬቷ ብትጠኝ ደስ ይላል ናቅ እንግዲህ በጣም ስትናፍቂያት የነበረችው ለረጅም ዓመት አሰለፈች ወይም ልጄ ቹት እህትሽ ሰልፈች እንዴንሽ አይዞሽ አይዞሽ አረፍ በሉ ጓንዳና መጣሽ አባንሽ አይዞሽ እንኳን ደስ አላችሁ ያው የጋራ የሚያደርጋችሁ መሃላችሁ ያለው አባታችሁ በህይወት ባይኖሩ የናንተ መገናኘት በራሱ ትልቅ ነገር ነውና እንኳን ደስ አላችሁ እንኳን ሰላም ተገናኛችሁ አሰለፈች እንግዲህ እንኳን ደህና መጣሽ መጀመሪያ ያው ከባድ ነው አባይነሽ እንደነገረችን ብዙ ታሪክ አጫውታናለች ስላንቺ ታሪኩን በምን አይነት ሁኔታ ውስጥ ሆነሽ አየሽ በቲቪና የነበረሽን ስሜት እስኪ ንገሪን እንግዲህ እንደምንም ያው ታሪኩን የሰማሁት ስራ ላይ ነበርኩኝና የቀብሪ ዳር ልጆች ነው እየደወሉ እየተፈለግሽ ነው ሲሉኝ ምን አድርጌ ነው የምፈልገው አልኳቸው ምን አድርጌ ነው በቲቪ የምፈልገው እኔ ምንም ጥፋት አላጠፋው ምናምን አልኳቸው ከዛ አይደለም እህትሽ እየፈለገችሽ ነው እህትሽ ሲሉኝ ከዛ ሳይ ፕሮግራም አልቋል ከዛ ዩቲዩብ ውስጥ ቢና ምናምን ሲሉኝ ከዛ ከመጀመሪያ ከፍለፍት የነበሩትን አሳልፍኩና ሷ ላይ ስደርስ ያፊቷ ገጽታው አልጠፋም ከዛ ወይኔ እህቴ ቻትና በቃ አባቴን አገኘዋለሁ ምናምን አልኩኝ ከዛ አባቴን ሞት ስትናገር በጣም አባቴ እንዳለ ነበር ማቀው ሞቱን አላውቅም ስትፈልጊያቸው ነበር የኖርሽው ይሄኛል አዎ በቃ በስም ነው ማቀው ያሉበት አካባቢ እንጂ አላውቅም እንደዚህ ልጅም ሆኜ ነው ሄድኩት በቃ አያታችን ያው ገበያ ስለሚነግዱ በቃ በዛ ነው ምልክት በቃ ሰው ምልክው አላገኘናቸውም ይሉኛል ስላሴ ገበያ ነው የሚሸጡት ጥራጥሬ ይላሉ ጸዳለ ገብረየስ ይባላሉ አያታችን አባቴ ደግሞ ሾፌር ነው ታደሰ በለጠ ይባላል አጎትም ነበረን ትዝ ይለኛል ማንም ይባላል አጎታችን አርጋው በለጠ ግን ሊያገኟቸው አልቻሉም ፈልፈልግ ያለው የመጨረሻ ጊዜሽን ታስታውሻለሽ ከአባትሽ ጋር እናካይተሽ እንደው ፎቶን ሲያገኙት ከየት እንዳገኙ ገርሞኛል እኔ እነሱ ምንም መረጃ የለኝም አታስታውሽም መጨረሻው አካባቢ ማስታውሰው ገበያውን ብቻ ነው ማስታውሰው አያታችን የሚሸጡበትን ገበያና መኖሪያ ቤታቸው ከወንዝ ጀርባ መሆኑን በቃ ማቀም እንጂ ሌላ አላውቅም
አባትሽ በህይወት እያሉ ነፍሳቸውን ይማረውና ብዙ መልእክቶች ወደዛ ወደ ቀብሪ ዳር እንደላኩ እየነገረችን ነበር እና ምንም አይነት መልእክት ደርሷቸው አያውቅም? እናቴ እዛ እንግዲህ ታዋቂ ነች፣ ግን ማንም ሊያደርሰን አልቻለም። ስለ እናትሽም ስትነግረን ነበር አባይነሽ? አዎ እናቴ አሁንም ቀብሪ ዳር ነው የምትኖረው። ወንድሜም እዛው ነው የሚኖረው። ሆስፒታል ነበር የሚሰሩት? እማዬ ሆስፒታል ነው የምትሰራው፣ ጽዳት ሰራተኛ ነች። ስለዚህ ታሪኩ የነገረችን ሁሉ ትክክል ነው ማለት ነው። እኔ እንደውም ገረመኝ። ማን ነግሯት ነው? በቃ ደጋግሜ እያየሁት ነበር። በቃ ከዩቲዩብ ላይ ደጋግሜ አየዋለሁ። በቃ አባቴ ያስጠንቷት ነው እንጂ እንዴት ልታውቅ ቻለች ብዬ በቃ እንትን አልኩኝ። መልኳን እንዴት አስታውሽ? መልኳን አባቴ እንደምትመስለው እሷ እና እንደዚህ ስክሪን አስፍቼ ሳየው በቃ ወይኔ ግን ቀይ ነበረች። ያኔ እኔ በማቃሰት በጣም ቀይ ነበረች። አሁን ፊቷ ምናምን ጠቋቁሯል አልኳቸው። አጠገቤ ነበሩ። እንደነሽ አንቺ እግዚአብሔር ይመስገን እንደና ጤና ደህና ነች። ድርሜስ ደህና ነው፣ ሁሉም ሰላም ናቸው። እዛው ናቸው ያሉት? እነሱ እዛው ናቸው። እኔ ድሬዳዋ ነኝ። ከዛ ነው ከድሬዳዋ የመጣሽ? ከድሬዳዋ ነው የመጣሁት። ፊቷ ማነሷ ቀጫጫ ነበረች። አሁንም ብዙ አይ ሞፍራ ቀጫጫ ነበረች። ያንቺን የሳምንቱን ያለፍሽበትን ብናነሳው ደስ ይለኛል። ምን አይነት ሳምንት አሳለፍሽ አንቺ ካየሽ? እኔ በቃ ከዛን ቀን ጀምሮ እንቅልፍም አልተኛውም። በቃ 30 ጊዜ ነው ዩቲዩብ ማየው፣ ተደብቄ ሁላ ቤት እንትን እንዳይሉ እና ተደብቄ ሁላ ነው ማየው። ከዛ ሰኞ ዕለትም በቃ አጋጣሚ እስቲ ጓደኛዬ ነች እኔ ልደውል አለችና እስቲ ደውይ አልኳት። ስትደውል ስልክ ተነሳ። ከዛ መናገር አቃተኝ ስልክ ቁጥር። ከዛ እነሱ ተቀበለውኝ ስልክ ተናገሩና ተለዋጭ ስልክ ሲሉኝ የባለቤቴን ስልክ ሰጡ። ከዛ የሱ ጀምሬው አቋረጥኩት። ደነገጥኩ በቃ። ከዛ እነሱ ተናገሩልኝ። ከዛ ቤት ሲሄድ በቃ እሱ ነው በቃ እኔ ማናገር ስላቃተኝ ለሱ ነው የሰጠሁት ቀጥታ። እሱ ነው እያናገረ የነበረው። ስምሽ ተቀየረ እንዴ? አዎ አሁን ሀና ታደሰ ነው የምባለው። አሰለፈ እሱ አባይነሽ ነገረች ተነጭ። እሱ አባቴ አበባ ነው የሚለኝ። የቀብሪ ዳር ስሜ ውሮ ነው የሚባለው። በሙሉ ሶማሌውም ሁሉም ውሮ ብሎ ነው የሚጠራኝ። አሰለፈች ያው የትምህርት ቤት ስሜ ነበር። አሁን ተቀይሯል። ሀና ሆኗል። ይሄ አዲስ ነገር ይመስለኛል አባይነሽ። አዎ ለሱ አዲስ ነው እንጂ እንደዛ ውሮ ነው የምንላት። በሱ ነው የምታወቀው። ያንም ስላለች ነው የቀብሪ ዳር ልጆች እንዳለ ይደወሉት። ገና ፎቶኝ ስትለጥፍ ነው መደወል የጀመሩት። የልጅነት ፎቶ? አዎ ነው ውሮም ስላለች ባንዴ ሁሉም ያው በቡሩ ነው የምታወቀው። እዛ ነው። ከስንት ዓመት በኋላ ማለት ነው የተገናኛችሁ? በጣም 30 ዓመት ስንቆጥር 30 ዓመት። አባቴ ራሱ ከሞተ 15 ዓመት። አንደኛዋ ልጄ 3 ዓመቷ ሆኖ ማለት ነው። ስንት ልጆች አሉሽ? እኔ 4። እኔ 2 ልጆች አሉ። በልጭሻለሁ። መቼ መጣሽ? አሁን ያው የቤሶች በቆረጡልኝ ትኬት ወጥቻለሁ። ተቀበለውኛል። ያው ድንገት ሆነብኝ። ስደውልልኝ አረን ያልተዘጋጀውም ቢተላለፍልኝ ምናምን ስላት ነው እኛንን ምንቆርጥ ምናምን። እሺ እንጋው እናንተ ከቆረጣችሁ ቀጥታ። ዛሬ ነው ከድሬዳዋ ተነስታ ዛሬ ነው የገባችው? 8 ተኩል ላይ ነው ተነሳሁት ከድሬዳዋ። ያው ከኤርፖርት ጀምሮ እነሱ ናቸው የተቀበሉ። ዛሬ ሳሪ ያበሉኝ እነሱ ናቸው። ለእኛ ትልቁ ነገር በየሳምንቱ የምናፈላልጋቸው ሰዎች ሁሉ ቤተሰቦቻቸውን አግኝተው ደስ ቢላቸው የሁላችንም ደስታ ነው። ለእኛ ብቻ ሳይሆን በስክሪን የሚያዩ ሰዎች ሁሌ የሚመኙት ነገር ነውና እንደዚህ ደግሞ በአጭር ጊዜ ውስጥ ሳምንት ነው የእናንተ የኔ ፈጠን ሳምንት ነውና እንደዚህ ከባድ ጸሎት ነው ያረፈው አባይነሽ። እናቴን ነው ከዚህ ከመጣው ጀምሮ ምግብም ስልበላው የሆነ ውስጤን ስፍስፍ ያደረገኝ። ውሃም ለጠጣው ስል ዛሬ ቀኑን ሙሉ እኔማ አብርሃም ትን ሲለው የእውነቱን ነው የምር ግን የእውነት ነበር። እና ግን ያው እንግዲህ እህትሽን የብዙ አመት ጥያቄሽ የአባትሽ አደራ ከምንም በላይና ቀድመም ስትነግሪኝ ነበረ የአባቴ መጨረሻ ቃላት የእህቴ ስም ነበር ስትይ ነበርና አደራ ነው የቆየሁት። በጣም ነው ታደሰ ማለት ላንቺ ያለው ፍቅር ለኛ እንኳን አጠገቡ ላለው ፍቅር የለውም ነበር። ልጄ አንድ ቀን ካፉ ሳይወጣሽ ለመጨረሻ ቃሉ ራሱ ልጄ ነበር። አንድ ቀን ባይኔ አይቻለሁ። በሞት ነበር። እሱም በመኪና ሞተ።
በቃ እናቴ ይሄን እኮ ልነግርሽ እኮ አይደለም። እኔ አደራዬን ልወጣ እኮ ነው የፈለኩሽ እህቴ። በቃማ በቃ ባባዬ በቃ አባቴ ወይኔ አባቴ በህይወት ባይክ ምን አለበት? በቃ ናፍቆኛል እኮ አባቴ። አገኘዋለሁ ብዬ ነበር እኮ ተስፋ ያደረኩት። ወይ አባቴ በቃ በቃ እናቴ ወይ አባቴ በቃ እሺ በቃ ይቅርታ። ወይ አባቴ ምነው በህይወት በኖረልኝ። በቃ እናቴ በቃ አደራው ነው ይወስ። እሺ እናቴ በቃማ ወይ አባቴ በቃ ቢያንስ እናንተ መገናኘት በእናንተ ውስጥ አባታችሁ ስላለ ነገሮች እንዲቀጥሉ ስለሚያደርግ ተጽናኑ። ለልጆቻችሁም ትልቅ መልስ ነው። ምክንያቱም ልጆቻችሁ የት እንደሚገናኙ አታውቁም እናንተም ቢሆን ከዚህ በኋላና ይሄ በጣም ትልቅ ነገር ነው። ያጣችሁትን ሳይሆን ያገኛችሁትን ደግሞ ማሰብ ያስፈልጋል። እግዚአብሔርን ማመስገን ያስፈልጋልና ለአባታችሁ ነፍስ ይማር። አባይነሽም እንግዲህ ትልቁን አደራ ተወጥተሻልና ይሄ ትልቅ ነገር ነው። እህትሽን ታጽናኛታለሽ ከዚህ በኋላ። ሀና መበርታት አለብሽ። ለእህትሽ ተጽናኝ። እሺ አይዞሽ በርቺ። ስለዚህ ቤተሰቦቻችሁን እናንተም ብለው የዛሬ ደስታ ቀናችሁን ሊጋሩ የመጡ ሰዎችም አሉ። እነሱን እናስገባለን። ግን ትልቁ ነገር ሰው በመውለድ ሞትን ያሸንፋል ይባል የለ። ሁለታችሁም ወላጆች ናችሁ። ከዛ ውጭ ደግሞ ዛሬ እርስ በርሳችሁ እናንተ ተገናኝታችኋልና ከዚህ በኋላ ያለው የቤተሰብ ጊዜ ይበልጣል ከተጠፋፋችሁበት ጊዜና ጸጊ እንዳላችሁ ካጣችሁት ያገኛችሁትን እያመሰገናችሁ ቤተሰቦቻችሁን ሰብሰብ አድርገን የቅርብም ሀዘን ስላልሆነ ዛሬ መገናኘታችሁ ለእኛ ትልቅ ደስታ ነው። ለዘመናት የተነፋፈቃችሁ ቤተሰቦች ስለሆናችሁ በጣማችሁ ስለሆናችሁ አሁን ወደ ደስታው እንሂድ። ሀና ቀና በይ። በቃ አሁን እንኳን ደስ ያለሽ። እህትሽን አግኝተሻት የለ? አይዞሽ እሺ። ስለዚህ ባንቺን በኩል የመጡ ቤተሰቦች አሉ። አክስቴ ከድሬዳዋ አብረሽ ነው የመጡት? እዚህ አዲስ አበባ ነው ያሉት። ስለዚህ እስኪ እንቀበላቸው፣ ሁሉንም እንጋብዝና እንተዋወቃቸው። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣ። እንዴት ነህ? ደህና ነህ? አለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። ስለዚህ ተጨማሪ ቤተሰቦችም ደስታውን ሊቀላቀሉ መጥተዋል። እኔ ጋር አብሳላት አለች። አብሳላት እንዴት ነሽ? ደህና ነሽ? ስለዚህ ሌሎችን ያንቺ ልጅ ናት? አዎ የኔ ልጅ ናት። እሺ አባይነሽ፣ እስኪ እነሱን ደግሞ አስተዋውቁን። እሷ አክስቴ ነች። እሷ ጎረቤቷ ነች። ማን ነው ስማቸው? ጆርጌ። አዲስ አበባ ውስጥ ስትያቸው የነበረ እሷ ማፈላልጋለች። በነገራችን ግን ልትገኝ አልቻለች። በመጀመሪያ እድሉን ስላገኘውና እድሜ ሰጥቶኝ እዚህ ለደረስኩ ፈጣሪን አመሰግናለሁ። ስቀጥል ደግሞ ኤቢኤሶችን እድሜ ይስጣችሁ፣ በጣም ነው የማመሰግነው። እኔ መንገድ ጽዳት ሰራተኛ ነኝ። እነሱ አካባቢ ዘመቻ በሄድኩ ቁጥር ወይዘሮ ከሌ የሚባሉ እዚህ ቦታ ላይ ገበያ ይሸጡ ነበረ። ልጃቸው ታደሰ በለጠ ይባላል። እባካችሁ በምልበት ሰዓት በቃ ማንም ሊያስረዳኝ አልቻለም። በጣም ይቆጨኝ ነበረ። አሁን በአጋጣሚ ከትላንት ወዳ ነው መቼ ነው ደውላ አረ እንደዚህ ብለውኛል አለች። እንዲህ አረ ለእናትሽ ንገሪ። አይ ተደብቀን ነው የምንሄደው አለች። እሷ ደካማ ናት ፍቅርና እኛ እንሄድ አለች። እንኳን ደስ ያሉ። አስታውቂንሱ ባለቤቴ ነው እሱ። የአብሳላት አባት። አብሳላት ስሙ ማን ነው?
ደሬሳ ስንተኛ ልጅ ነሽ አንቺ አብሳላት? ስንተኛ ልጅ ነሽ? አንደኛ ነሽ? ሁለተኛ ነሽ? ሁለተኛ። ብዙ ጊዜ ከአባይ ጋር ነው አለ ታነሳለች ፎቶ ስላለ የድሮ ፎቶ እና እህቴን በቃ እንደዚህ መቼ ነው የምፈልጋት እና ምትለኛል ሁሉ ጊዜ ማለት ነው። ታዲያ ለምን ልመሰግንልሽ? ከዛ የሆነ ቀን ላይ ሌላም ልጅ ላስመሰግን መጥቼ ነበር እንደዚሁና አዲሷን እንትን ተመስግን በይና ሰርኩ። እኔ በህይወት ትኖራለች ብዬ አላሰብኩም። ባይ 30 ዓመት ቀላል ጊዜ ምናልባት ልጆቿ ሊኖሩ ይችላሉ። በዛ ነበር አስቤ የነበረው፣ ግን በጣም ደስ ብሎኛል። እንኳን ደስ አላችሁ። ትልቅ ነገር ነው። እግዚአብሔር ትልቅ ነገር ነው ያደረገላችሁ። ስለዚህ እግዚአብሔር ይመስገን። ድንገት መጣችሁበት ድብዳሩ እግዚአብሔር ይስጣችሁ። አሜን። እግዚአብሔር ይስጣችሁ። አሜን። በሰላም ያስመሸን፣ በሰላም ያሳድረን። አገራችን ሰላም ያርግልን። ዳሯን እሳት መሃሏን ገነት ያርግልን። ኢቢኤስን ደግሞ ያስፋፋልን። እድሜ ይስጣቸው፣ ክፉ አይንካቸው፣ ያኑራቸው። እንደው ከ10 ሰዓት ጀምረው ይሄ እስካሁን ጠብር ግፍ ብሎ አብልቶ አጠጥቶ ተንከባክቦ እንዲህ እንደ እንቁላል ይዘው ለቤታችን አብቅተውናል። በሰላም ለቤታቸው ያብቃቸው። የተገናኙትንም ፍቅር እንደሸማ ያልብሳቸው። ይዋደዱ፣ እንደማር ሁለቱም ይጣፍጡ፣ ይዋደዱ። ዘር ማንዘራቸውን ሰብስቦ የምታዋወቁ ያርጋቸው። እድሜ ይስጣቸው። እኔ ባጎደልኩ አያሉ አምላክ ይምላበት።